ሊቀብሩ የሚፈልጉ ሴቶች አለ በየቤቱ ደግሞ ብዙ ነገር ብሰሚ ማለት ነው እምልሽ ገብቶሻል እኔ እኮ የሚዲያ ሰው ያክብረኝ አይደለም እምልሽ እንደ ሴት የሚዲያው ሰው እንዲያከብረኝ መጀመሪያ ምንድነው ባለቤቱን ካልናቁ አጥሩን አይነቀንቁ ነው ምናምን የሚባል ነገር አለ ገባሽ እዚህ ጋር መጥቼ ስድብንም ሚዲያ ላይ እስከወጣው ድረስ የሚወደኝ የሚጠላኝ ሰው አለ ሊሰድቡኝ ይችላሉ የሚሰድበኝ ሰው ይኖራል የሚያንጓጥጠኝ ሰው ይኖራል ጥሩም ሰራው መጥፎም ሰራው ተሳዳቢ ሞንኩኝ ጨዋም ሞንኩኝ ሚዲያ ላይ አይደርስብሽም ይደርስብሻል ባትሳደቢ ጥሩ ብትሆኝም ስነ ስርዓት ያለሽ ሴት ብትሆኝም በፖለቲካ ባትነካኪ በዘር በምን ባትነካኪ እዚህ ሚዲያ ላይ እስከመጣሽ ድረስ በሆነ አጋጣሚ እዚህ እቺን ባወራንባት አንዱን አስቀይመን አንዱ ሊደርስብኝ ይችላል ገባሽ ሚዲያ ላይ እስከመጣው ድረስ ይሰደባል ግን በገዛ በራስሽ ሰው አብሬው አልጋ ተጋፍፌ አብሬው ስተኛ የቆየሁት ቆንጆ ልጆች ሁለት ልጆች ሰጥቼው የኔ ፍቅር ተብለ ተንበርክኮ ኢንጌጅ አድርጎልኝ ዛሬ ላይ እንደዚህ ወጥቶ ሲሰድበኝ ሲያንጓጥጠኝ ለሰዳቢ ሰድቦ ሲሰጠኝ ግን ያማል በቃ እኔ እንደ ሴት እንደ እናት አሁንም እኮ ዛው ላይ እኮ ነው የምትደግሚው እሱ ነው እኔ እኮ እሱ ነው ማቅዲ እኮ ዛው ላይ ነው የምትደግሚው እኮ ዛው ላይ እቺ ነች ፖይንቴ የኔ ፖይንት እኮ እቺ ነች ነው ማውራሽ ሌላው ምንም ማንም መቶ ቢሰድብኝ ቢረግጠኝ አይ ዶንት ኬር በቃ የኔ ፖይንቴ እቺን ፖይንት ነው ማስቀምጥልሽ በቃ ያከበረኝ አክብሮኝ አብሮኝ የነበረ ሰው ዛሬ ላይ ስለተጣላው ተነስቶ ካዋረደኝ ያመኛል ለኔ ያማል በቃ እንደ ሴት ነው ብሽ ማንም ሰው አንቺ አይደለሽም ማንም ሰው ያሟል እኔ ሴቷ ግን ሴት ነኝ ነገረኛ ነኝ ሴቶች ነን አፋችን አያርፍም የከፋንን መቋጠር አንችልም መተንትትትት እንላለን ገባሽ እኛ ሴቶች በቃ ስሜታችንን መቆጣጠር አንችልም ሴቶች ነና ሲከፋንም ወይ ለጓደኛችን ሄደን እናወራለን የውስጣችንን ወይ ለጓደኛችን ማውራት እንፈልጋለን ወይ ለጎረቤት ጓደኛችን እንደደሞ እንትጋለን ታብታባርጉ አንዴ መጥቶ ካለብሽ ዝም በይ ቤትሽን ከፍተሽ ተሰደቢ እንዴ ምንድነው ያከባገባንኛ ኖ አዳምጪ መቅዲ ያቺ የሌለብሽን ባህሪ ምንድነው እንደዚህ አይነት ጥላ ያዙልኝ አይነት ነገር ምን አርፈሽ ቁጭ ይዘሽ ጌም ምንድነው አስተያየት እኮ ነው የምሰጠው ይጆለዛ በናሽ እንደዚህ አይነት አስተያየት ረገጣ ከሆነ ቤትሽን ከፍተሽ እርገጭ እንዴ ወደዛ ቤት እኮ ነው ያለሁት ኖ እንደዚህ ጌም ተጫዋቱ በቃ አቻ ይመለከሻል ተሳዳቢም አይደለሽም ይመለከተኛል ሚዲያ ላይ እስከመጣው ድረስ ሐሳብ ሰጣለሁ ቤቱን ከፍተሽ እዚህ ጌም ላይ ሆነሽ ነው እንደምትሰጥ ምን አገባት ማሜ ነቅላቱ ጣ ካልተስማማት አንተ ምን አረ አይመጣውም በቃ እኛ ምን አገባን የዘነብ የራሽን ትዳርገኝ ምን አገባሽ ካላገባ ኤክሷን ተጭነት ወጣላ እኔና ለመስማት ኖ አንቺ ኑሮሽን ገንቢ ያልኩሽ ምን አገባሽ ስለሰው አንተ ነክ እንደ የኔ ኑሮ የምትገነባልኝ ምን አገባ ያገባኛል ጓደኛዬ ስለሆንሽ ያገባኛል አይመለከትም እንደ አይነት አስተያየት አሰጠኝ እኔ የመሰለኝን ሐሳብ ሰጣለሁ አንተ ዝም ብለህ ሐሳብ ጌሙን ተጫዋች እኔ እንዴ ምን አገባኝ እንዴ እኔ ሐሳብ ሰጣለሁ የደበረኝን ነገር ሐሳብ ሰጣለሁ ሚዲያ ላይ የመጣ ነገር አንድ ነገር እንዴ ርር የሚያደርግሽ ነገር የለም አንቺ ምን አገባሽ ጌም ሲተጫወች አርሬ እንደዚህ አንቺ ዘው የለሽበትም እኮ አንቺ ምን አገባሽ አለውበት ለምሬ የሌለውበት አለውበት እንደ ሴት የተደረገባት ነገር ያመኛል ካመመኝ ማርች 8 ላይ ትወጫለሽ አረ መቅዲ ታብታብ ጌሙን ተጫዋቹ እንዴ ጎደለ እኮ ነጥቡ ዴቪድ ለካሽ መቅዲ ዲቁም ነገር አረጋት ወሰርኩብሽ እንዴ ወሰደችብሽ እኮ ታባቱ እኔ ቅድሜ ደለዛ ነው እኮ የቆጡና ወርድ ላይ ብቷን ጣልሽን ባለው ተረት እሷ ላይ መጣ እኮ ዊድሽን አስበላሽ አጥቢያት ደግሞ ፈልፈሏን ያት በጎን ይዛ እንግብዳ ጡት ፌንት እንዳታሰሪያት አረ ጡት እየጠባች አይደለም አፈር ያስቀባይ ነው ተባለ እንዴ ጭራሽ አልበምሽ ሳይወጣ የሌለብሽን ባህሪ ተራጋጭ ልትሆኝ እንዴ እኔ ተራጋጭ አይደለም እየተራገጥኩ አይደለም ግን አሁንም ተሳስተዋል አስተያየት እየሰጠው ነው እየተራገጥኩ አስተያየት በቃ ጥሩ ነው አይመችም ላንቺ በቃ ያንቺ እንደ ይጀር ድሬ መቅዲ አስተያየት የራሷን መስጠት አስተያየት መብቷ ነው እኔ መስጠት ማንም ሰው ነው ግን መቅዲ ማን ነው ፋኒ የሚባለውን አፍቅራው በቃ እምቢ ብሏት ነው የሚመስለው እኮ እንዴ ሞቼ ነው ቆሜ እንደዚህ አይነት ወንድም አፈቅረው በእና አይኗ በጣም አምሯል ባይዘው ያንቺ እቺ ልጅ እንዴ የወለደች ስቴድ ያማረባት ሄደልኝ እንዴ ድሮም ችታረግ ይብኛል መቅዲ የፈለገችውን አስተያየት መስጠት ትችላለች እኔም የፈለኩትን አስተያየት ምንም ሳይድ ምንዘው የለም እኛም ወልደናል እንደወለድን ስናስብ
አብሯችሁ የተኛ ሰው አይደለም። ዝም ብሎ ያልወለዳችሁበትም ሰው አሳልፎ ሲሰጣችሁ ያናዳል። ስሜታቸውን ደግሞ ሁለታችን ማዳመጥ አንችልም። እኛ ሁለታችን የኛ ሰው እንኳን አይቶ ሳያይም ጀጅመንት ይወዳል። በቃ እነሱ ግን እዚህ ደረጃ ደብል ነው ጅፍቱ እዚህ ላይ ደብል ነው። አንድ አታፋርጠኝ ድሬው እንዳላስወርድ በእናትህ አንዴ ማውራት አለብን። አራንቻ ታሳያት ጻኗን ወደ ዘርጊ እግዚአብሔር ሰው እየገባ እንደዚህ ላይ ብላ አይደለም ስለራስ የግል ህይወት እየገባ አብሮ የተኛ ሰው አውርቶ ነውና ለትንሽ ደቂቃም ሲወራ ዝም ብሎ ገብቶ አንድ ቀን ስላወራ እኔ አበሳጭቶኛል። ስለ እውነት ነው ማወራችሁ፣ የራሴን ነው ማወራክ። ግን ደግሞ ጀጅመንት ቀላል ነው። በቃ እነሱ የመጡበት በዛ ወይ ነው። በቃ እንደዚህ እዚህ ደረጃ የደረሰው ለዛ ነው። መነሻቸው መጨረሻቸው ያ ነው የምትለው ሾርኒ የራሳቸው ፍራቻው ታች ድርዬ እስቲ አስረዳት በየኔ ንግግር። በቃ አሁን እነሱ ምን መሰለችሁ አሁን በቃ ምን ማናዋ ሳምሪን ሲሰድባት ደስ ይላል። ሲሰድባት አይደለም ከተጣላውት ሰው ጋር እኔ ጆኒን ከነሰርጀሪ ጋር ስላየሁት እንኳን አናዶኛል። ለምንድነው የተናደርኩት? የሆነ ሰዓት ልጅሽን ተሳርባለች ስለተባለ እንዴት የተጣላው ሰው ጋር ትገባለህ ብዬ ያን እንኳን አናዶኛል። ያናዳል፣ በደንብ ነው የሚያናደው። ጋይስ አሁን አንድ ነገር አለ። ታብ ፋኒን እየደገፍሹ ነው። አልደግፈውም። አምናት እንደዚህ አይነት ሰው አይደለሁም። ግን መቅዲን የነቀፍኳት ምን ላይ ነው የነቀፍኳት? ወንድ ልጅ ግራ ሲገባው ችግሩን አውጥቶ መናገር ሴት አያስብለውም ነው በቃ ዳሴ ይሄ ነው የኔ አድማጮቻችን። የዛሬው ፋይል እዚህ ላይ ያቆማል። እንግዲህ ሾርኒ በማይመለከታት ጉዳይ ላይ ነው አስገብተዋት። እንግዲህ ወይዘሮ መቅደስ እንግዲህ እንዳሉት ከሆነ የቆየ የፍቅር ዘዴ ያላት ይመስላል። ጀርመን ላይ ያልጨረሱት ፍቅር አለ። አሁን የነሱ ነገር አላለቀም እስከ መጨረሻ ገና ይሄዳል። የሚሄደው ለምንድን ነው? ገና ብዙ እያደረ እያመጣ ያስረዳል። እሱ ገና ነው ያስረዳል። መቅዲ እንግዲህ ዱላ ይዘሽ ታሯሩጭ እንደሆነ ልናይ ነው። አይ እኔ ከዚህ በኋላ ደግሜን ስለሱ አላወራም። ግን የተሰማኝን ሳላወራ አልቀርም ሚዲያ ላይ ወጥቼ ብዬ ጌሙን ነው እንጂ እኔ ምን አገባኝ። ግን እንደ ካስጠላኝ ደስ ያለኝ ግን በዚህ አሁን እኔ ይሄን ተረግጬ የምናገረው ከፋሚና ከሳምሪ ወጣን ማለት ነው። የአመለካከታችሁን መቀየር አለባችሁ። የኛ ኮሚኒቲ ሴቶችም ወንዶችም አመለካከታችሁን ጋይስ። የሰው ልጅ አሁን ግራ የገባው ሰዓት ነው። በቃ ገንዘብም እያለው ደስተኛ አይደለም፣ ትዳርም እያለው ደስተኛ ያልሆነ ሰው ነው ያለ። ይሄ ውሸት ፌክ ላይፍ የሚኖር ሰው ካልሆነ ደስተኛ ነኝ ብሎ የሚመጣ ሚዲያ ላይ ሁሉም የዞረበት ነው። ከታች የሚያዩ ላይቭም ገብቶ የሚያዩ ተመልካቹ አንዳንዱ 3 ዲቮርስ ያደረገ ነው የተጣላን ሴት አስተያየት መስጠት የሚፈልገው ጋይስ ሚውት አድርጉሽ። የሚሳደቡትን እያየው አይደለም እኔ ታቸው መቅድዬ ጻፈኝ ምንም እኔ ረፉ ታቸው ይሳደቡ። እኔ አሊ ማን ላይፍ እኔን መጣል ስችል ብቻ ነው አንተ መናገር ምችል። ሴትም ሆንሽ ወንድ ስትሰጡ ሳይድ ይዘን ፌር የሆነ ነገር ነው መናገር ያለብን እንጂ ለአንደኛው ሳይድ ይዘን ለአንደኛው ነገም አንዱ ወንድ ተበድያለሁ ብሎ ሊመጣ ይችላል። ወንድ ልጅ ይበደላል፣ ሴትም ትረክሳለች በቤት በቃ። ግን ያ ወንድ ምን ያህል ሪስፖንሲቢሊቲ ወስዷል ቤት ውስጥ ሲኖር ነው። ሪስፖንሲቢሊቲ ወስዶ የልጅ ኃላፊነትን ቴኬር የሚያረጋባት ተበድሎ ከሆነ መጦ የመናገር መብት አለው እንደ ወንድ ልጅ። መጦ ሲናገር ግን እቺ ሴት ጎበዝናት ስለወለደች ትከበር፣ ወንድ ልጅ ሲወጣ ሴታ ሴት ነው እያላችሁ ቅንድቡን የምታባሩ ሰዎች አላችሁ። ወንዶችም ችግር ሲኖርባቸው እሱ አምኖበት እስከመጣ ድረስ መናገር አለበት። ግን ያ ሰው ወጦ ሲናገር ምን ያህል ሪስፖንሲቢሊቲ ወስዷል ለልጆቹ? ትክክለኛ አባት ነው ብለን ነው መጠየቅ ያለብን። እኔ ትክክለኛ አባቱ ነው ለልጆቹ ቴኬር የሚያደርግ ወንድ ከሆነ የስ እኔን ወጦ ጀጄ ማድረግ መብት አለው። ስለወለድኩለት ማሜ ተከበር የልጆቹ እናት ናት የሚባል ነገር የለም። በቃ እንደ ወንድ ሪስፖንሲቢሊቲ ከወሰደ ግን አሁን ጀጅ የሚያደርጉት ላይፍን የማይኖሩ ሰው ናቸው። በቃ ውጭ ላይ ለምን ኮመንቱ ተመችቷቸዋል፣ ኪቦርዱን ይዘውታል። ዝም ብሎ መጻፍ ብቻ ብትጠይቂያት መቅዲ አንድን ሴት አሁን ኮመንት ምጽፍልሽ ምን አይነት ትዳር ነው ያለሽ? እንደዚህ አይነት ነው ባልሽ ቴኬር ልጁን ቴኬር የማያደርግ ወንድ ወጦ ያኛው ተበደልኩ የሚለውን ወንድ ይሳደባል። ግን እኮ አይረዳም። ወይ ቻይልድ ሳፖርት ላይ ነው ቁጭ ብሎ ያለ፣ ወይ 2 ልጅ ወይ 3 ልጅ ጥሎባት ይሏል ለዛች ሴት። ግን ቁጭ ብሎ ወንዱ ሲነቅፈው ነው የምናየው። ከሳምሪና ከፋኒ ወጣን ማለት ነው። ይሄ ሁሉ ሰው አብክቶ
ነገ ደግሞ ሰላም ሊፈጥሩ ይቻላል። ሲጀመር በትዳር ውስጥ ሰው ገብቶ አስተያየት መስጠት የለበትም በተዋለደ ሰው። በቃ እኔ አሁን የፈለገ ፋውል ቢሰራ ራሴ ስሰርበው ነው ደስ የሚልኝ። ያ ማለት ጥሩ አባቱ ነው ወይ ቴክ ኬር ሪስፖንሲቢሊቲ ወስዶ አይደለም። ኖ ራሴ ነው ማስከብረው የልጆቼን አባት። እኔ እንደፈለኩ ላረገው እችላለሁ። ማንም ሰው ሲሰርበው ግን ደስ አይለኝም። ኖ ለምን የእናቴ ልጅ አትሆንም? ያ ማለት አፈቅረዋለሁ ወይ ፍቅር አለብኝ ምናምን አይደለም። ክብር የሚጀምረው ከራስ ነው። ዳሴ ልጆቼን ወዳቸዋለሁ ብቻ ምን ይሰራል? ባርኮን አማን ብዬ ማቀፍ እኮ እናት ሊያስበለኝ አይችልም። ለባርኮንና ለአማን ኢሞሽን ዳሜጅ እንዳውም መጠበቅ አለብሽ ጭንቅላታቸውን። ጆኒን እያሰደኩ ባርኮንን ማቀፍ አልችልም። እኔ እናትነት የሚጀምረው ከዚህ። ሳምሪን እያሰደቡ ፋኒ አባት ሊሆን አይችልም። ዳሴት ሪስፔክት የሚጀምረው ከራስ ነው። አንተም ራስህ የምታወራውን ነገር መጠንቀቅ አለብህ። ኦልሬዲ ገብቶበት ምንገራችሁ ኦልሬዲ ገብቶበታል። ስለገባበት መጨረስ ነው የሚችሉት። አሁን ማቆም አይችሉም። በቃ ኦልሬዲ ነገ ሊታረቅ ይችላል ምናምን ሳትዩ የራሱ ሪስፖንሲቢሊቲ ነው። ቁጭ ብለን የምናወራ ሰዎች ግን ትረስሚ ትክክለኛ ፍቅር ካለባቸው የሰው ልጅ በጣም ይጣላል። በደንብ ነው ይጣላል። እመኑ። ገብቶ የፈተፈተው ሰው ግን እዛው ላይ ነው የሚቀረው። አስተያየት መስጠት ትችላላችሁ በየቤታችሁ ምናምን ቢካዝ የኛ ሰው ቤት አያስተካክልም። ስለሰው ግን ቁጭ ብሎ አስተያየት ይሰጣል። ለዛ ነው የእናንተን አስተያየት እኔ አልቀበልም። በትዳሬም ነኝ በልጆቼም ነኝ በላይፌም ነኝ። አናትሽን ነው የምበሳልሽ። እኔ ማንም ሰው አስተያየት መስጠት አይችልም። እኔ መጥቼ ካወራሁሽ ማዳመጥ ነው ምቺ። እኔ ግን ያንቺን አስተያየት አልቀበልም። መጥቼ እኮ ነገ ከፍቶኝ ስቅስቅ ብዬ ላለቅስ እችላለሁ። ቁጭ ብለሽ ግን ጆኒን ስትሰድቢ አናትሽን ነው የምልሽ። እኔ እበሳልሻለሁ። እንደዚህ ነው በቃ ራስሽ እንጂ ቁጭ ብዬ እኮ እኔ አስተያየት ብሰጣችሁ እኮ ጆኒን ፎቶውን እየለጠፋችሁ ብትረግጡ ደስተኛ ናችሁ እናንተ። ይሄ ሴታ ሴት ይላል ዝም ብሎ አንድ ወንድ ግን እኮ ቻይልድ ሳፖርት ላይ ነው ያሉ ወንዶቹ ራሳቸው ልጆቻቸውን አይረዱ እያስለቀሱ፣ ሌሎችም ግን ላይቡን ከፍቶ ማሞቂያ ነው የሚፈልግ ቪውርና ፎሎወር ለመሰብሰብ ማለት ነው። አንተ ራስ ያሳደግከውን ልጅ እርዳ። ሰው ጀጅመንት ከማድረጋችሁ በፊት የእናትን ሪስፖንሲቢሊቲ ማይወስዱ በክቶች ቁጭ ብለው የምታሳድግን እናት ጀጅ ያደርጋሉ። ቁጭ ብለው እራሳችሁ ቤታችሁን ፈትሹ። በተለይ ከኢትዮጵያ የወጣን ሰዎች ስትረሳም ነን። ስትረሳም ብዙ ችግር አለብን በየቤታችን። ሚዲያው ስለተመቸንና ስልክ ስላለን ግን ሰው ቤት ገብተን አስተያየት መስጠት እንፈልጋለን። ከራስ ነው የሚጀምር ጋይስ። ክብር እኔ ያላከበርኩትን ነገር ማንም አያከብርልኝ። ቁጭ ብለህ በየቤቱ እየርክ ከተጣላችበት አይደለም ቁጭ ብለህ ላይቭን ከፍተ ማውራት የለብህም። ግን የመጣንበት አመጣጥ ነው። በቃ አንዴ ገብተንበታል፣ የገባንበት ነው። ግን አንዴ ገብቻለሁ ብዬ አስሬ ስለ ጆኒ ድክመት አላወራም። ምን እየወጣው ወይሱ አስሬ እልስ አስዘው ነው እንደውም እሱ የተጣላውበትን ቦታ ገብቶ የሚያወራው እኔን ያገኘ ስለሚመስለው ያስጠላል። በቃ አሁን ግን ፋኒ ቢያቆም ደስ ይልሻል ብትሉኝ የስ ቢያቆም ነው ደስ የሚለኝ። ላይክ ባያወራ ስለሷ ደስ ይለኛል። እንደራሴ ነው የምላችሁ። እንደራሴ ከተጣላሁት ሰው ጋር ራሱ ሳይሆን ይደብረኛል። የፈለገ ሌላ ሴት የሚያዝ ምን የሚያዝ ቢኮዝ ወልጃለሁ ለልጆቼ ሲል ክብር መስጠት አለበት። ሌላ ሴትም ትዳርም ቢይዝ ሰው ማክበር አለበት። ማንም የሚታወቅ ነገር ነው። ማንም ሰው ያከብራል። ግን በሰው ጫማ ሁነን ደግሞ ማየት አለብን ችግርን። እኔ ጀጅመንት አልወድም። የኔ ተፈጥሮዬ ነው። በቃ አስተያየት መስጠት ይቻላል። ግን በዛ ሰው ሁነን ደግሞ ቦታውን ማየት አለብን። ቤታችን ስላላንኳኳ በስተቀር የኔ ባል ወንድ ነው የአንድ ሰው ወንድ ሴት ነው ብለን አስተያየት መስጠት አንችልም። ማንም ሰው ጭንቅላት ነው ያለን። እኛም ጆሮ አለን፣ አፍንጫ አለን፣ አይን አለን። ወንዱም እንደዛው ነው። የሚለየን ጾታ ብቻ ነው ጋይስ። ወንድ ልጅ ችግር ይዞ ሲመጣ ይሄ ቁጭ ብሎ ሴትን እንደዚህ ያደርጋል። እንደዛ ብለን የምንደግፈው ሰው ግን ወንድ ልጅ ሆኖ ቤቱን ራን የሚያደርግ ቴክ ኬር የሚያደርግ ልጆቹን የአባትነት ኃላፊ የወሰደ አባት ሲበደል ወጣ የማውራት መብት አለ። የፈለገ ሴት ይበልክ ደረት አንድ ሰው ስላሳበጠ ወንድ ሊያስብለው አይችልም። ወንድ የሚያስብለው የልጆቹን ሪስፖንሲቢሊቲ ሲወስድ ብቻ ነው። ወንድ ልጅ አንድ ወንድ ነጭ ቲሸርት ለብሶ ኮፍያ ስላዞረ ወንድ አይደለም። ወንድ አገረድ ነው የሚለው። እንደውም እንደዚህ አይነት ሪስፖንሲቢሊቲ የማይወስድ ወንድ ነጭ ቲሸርት ለብሶ ኮፍያ አዙረ
ልጆችን ማትረዳ ከሆነ ወንድ አገረር ነው። የልጆችን ኃላፊነት መውሰድ አለበት አንድ ወንድ ማለት ነው። ቁጭ ብሎ ግን አንድ ሰው ሚዲያ ተበደልኩ ብሎ ሲመጣ ይሄ ሴታ ሴት እንደ ሴት ያወራል እምትሉ ሰዎች አላችሁ። ኃላፊነቱን ውሰዱ ለልጆቻችሁ መጀመሪያ ወንድ ብለን እንድናከብራችሁ። ብዙ ሰዎች ደግሞ አላችሁ ሚዲያ ላይ ስለማቅ ነው ማወራው። ፋኒ ገብቶ ማውራቱ ትክክል ነው አይደለም፣ ሊሆንም አይችልም። ተበድሏል አልተበደለም ሁለታቸው ነው ችግራቸውን የሚያውቁት። በቃ ችግር ስላለባቸው ማንም ሰው መስማት ይችላል። የመጡበት አመጣጥ ነው። እነሱ ዩቲዩበር ነው ሳፖርት የሚያደርጋቸው ስራ ብዙ ነገር ይሰራሉ። ተመልካቾቻቸው ዩቲዩበር ብዙ ነገር አለ። የመጡበት መንገድ ግን እያንዳንዱን ነገር እየገባ ያስረዳል። ያንን ትቀበያለሽ? አልቀበልም። በቃ ግን ደግሞ የምንወስድለት አንግል አለ ከሱ በቃ እስረሳውት ሊሆን ይችላል። እሷም ደግሞ ተጣልታ ተለያይታ መሄድ ሁለት ልጅ አራት ወር መያዝ ወንዱ አይደለም ሴቱ አይችልም። እኛም ግዴታው ሆኖብን ነው ጋይስ። ተባብረን ስንይዝ ነው ልጅ የሚያድገው። ተጋግዘን ስንይዝ በቃ ክሬዲት መስጠት አለብን ለእያንዳንዱ ሰው። አንዳንዱ እኮ 2 ዓመት 3 ዓመት 9 ዓመት ልጅ አስዞች they don't care ምንም አይመስለውም። በጉይጅ ማለት ይችላል እኮ እሱም አልዝም ብሎ የሚሄዱ እኮ አሉ ጋይስ። እና እያንዳንዱን ነገር ማየት አለብን። ሁላችንም በየቤታችን ጀግና ነን እኛ ለልጆቻችን ሁላችንም ግዴታ ነው። ላመጣነው ልጅ ሪስፖንሲቢሊቲ መውሰድ አለብን። ይሄ ሳይድ ይዘን እንትን ትለኛለች ባናቱ ይገልበጠን ሊናገር የሚፈልግ ሰው የራሴን ኦፒኒየን የመስጠት መብት አለኝ ጋይስ። እኔ ፈርቼ እንትን ትለኛለች እንትን ይላል ወይ ጅጅን ስለማቃት እኔ ለጅጅ ሳይድ ይዤ አላወራም። ትክክለኛ ማየው ጂጂ መሀል ላይ መግባት የለባትም። ስለ ፋኒና ስለ ሳምሪ ነው የምናወራው። አስተያየት መስጠት እንችላለን ዳሴ እንጂ ቁጭ ብላችሁ ወንድ ልጅ ነገር ሲበደልም ይሙት የምትሉ ሰዎች ካላችሁ እኔን አልቀበልም ጋይስ። ሲጀመር ለስ ላይክ ሁለት ካፕል ካሉ የሆነ ችግር ተፈጥሮ ለሚስቱ ሲያወራ ለሚስቱ እንዴት ያወራል? ይሄ ሴታ ሴት የሚል ነው የኛ ኮሚኒቲ። ዝም ብሎ ሰው ታዲያ ለፍቅረኛው ካላወራ አንድም ፕሮብሌም ታዲያ የት ላይ ነው ፍቅር ያለው ታዲያ? እንዴት ነው ሴት የሚያስብለው? አንድን ነገር ሴት አያስብልም። ችግርን መናገር እየደጋገሙ እየገቡ ላይቭን ቪው ለመሰብሰብ ፎሎወር ለመፈለግ ዝባዝንኪ ወሬ ማውራት የስ ትክክል አይደለም። ኢግኖር ማድረግ አለበት አንደኛው ሰው። ጆኒ ገባ ላይ በመጣች ስትይኝ እኮ እኔ ገብቼ ስለሱ ማናወራው አላወራም። እሱ ከፈለገ ያወራሽ መጥቶ። እናንተ እኮ ላይቭ ማውራት ማይፈልግን ሰው በደንብ ክሬት አድርጋችሁ እኮ ማስወራት ትችላላችሁ። ሄለን እኮ ጆኒ ሲገባ በዛ ሰዓት እኮ ብዙ እንዲያወራ እኮ ፈልጋለች። ብዙ የእያንዳንዳችን አስተሳሰብ የባላችን ወሬቨር የእያንዳንዳችን ሰው ይለያያል። 6 አንበሳ ለጉቺ ስትሰጥ ምን አልክ ብላ ስትጠይቀው እኮ እሱ እኮ ማውራት ይችላል። በዛ ሰዓት ግን ማውራት አይችልም። ገንዘብ የራሴን ነው የሰጠሁት። ግን ሰው ማውራት ከፈለገ የሌለ ነገርሽንም ፈጥሮ ማውራት ይችላል። አንዳንድ